በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረድኤት በረከታቸው ይደርብንና አባታችን አቡነ ስርዓተ ወልድ ያደረጉት ተአምር ይህ ነው። በዚያን ጊዜም የጎንደር ንጉሥ ጻድቁ ዮሐንስ የአባታችን አስራተ ወልድን ቅድስናና ገድል በሰማ ጊዜ ወደ እርሱ ያመጡለት ዘንድ መልእክተኞችን ላከ። መልእክተኞችም በሻሽና አገኙትና አባታችን ግን መልእክተኞች መምጣታቸውን በመንፈስ ቅዱስ አውቆ ልጆቼ እኔ ኃጢአተኛ ስሆን ከጎንደር እስከ ሻሽና ድረስ ንጉሡ ምን ብሎ ላካችሁ አላቸው። ይህንንም ተናግሮ የንጉሡን ጭፍራ ወደ እናንተ እስክመለስ ድረስ ከዚህ ጠብቁ ብሏቸው ወደ ንጉሥ ከመሄዱ በፊት ወደ ጸሎት ቤት ገባ። ከዳዊት መዝሙርም ጸለየ። አምላኬ ሆይ ልመናዬን ስማኝ፣ ጸሎቴንም አድምጠኝ። ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ። በድንጋይ ላይ ካፍ ካፍ ካደረግከኝ በጠላት ፊት ጽኑ ግንብ ነህ፣ ተስፋዬም ሆነኸኛልና። በድንኳንህ ለዘላለም እኖራለሁ፣ በክንፎችህ ጥላም እጋረዳለሁ። አምላኬ አንተ ጸሎቴን ሰምተሃልና ለሚፈሩህም ርስትህን ሰጥሃቸው። ንጉሥ ከቀን በላይ ቀንን ይጨምራል፣ መዓቱንም እስከ ልጅ ልጅ ይሆናሉ። በፊትህም ለዘላለም ይኖራል። ይቅርታውንና ጽድቁን ማን ይፈልጋል? ምኞቴን ሁል ጊዜ ትሰጠኝ ዘንድ ለስምህ ለዘላለም እዘምራለሁ እያለ ጸለየ። አባታችን አስራተ ወልድም ወደ እነርሱ ተመልሶ እኔ ሽማግሌ ሰው ነኝ፣ ወደ ጎንደር ለመሄድ አልችልም አላቸው። እነርሱም አባታችን ሆይ አንተ ከእኛ ጋር ካልሄድክ ተመልሰን አንሄድም አሉት። ሰምቶም እጅግ አዘነ፣ እንዲህም አላቸው፣ ልጆቼ ወይ ሂዱ፣ እኛ እርስ በርሳችን በንጉሡ ቤት እንገናኛለን። በዚያን ጊዜ ተመልሰው ሄዱ። ተመልሰውም ከሄዱ በኋላ ወደ ንጉሡ ቤት ደርሰው አባታችን አስራተ ወልድን ከንጉሡ ጋር ተቀምጦ አገኙት። የንጉሡ መልእክተኞችም አባታችን አስራተ ወልድ እነርሱን ቀድሞ በንጉሡ ቤት ስላገኙት እጅግ ተደንቀው ለንጉሡ እኛ ከሻሽና ተነስተን እስከዚህ 9 ቀናችን ነው ስንጓዝ። የንጉሡ መልእክተኞችም ይህ አባት የሚያስደንቅ ተአምር እያደረገ በየት አለፈን ብለው እጅግ ተገረሙ። ንጉሡም ይህንን ድንቅ ስራ በሰማ ጊዜ ከእግሩ በታች ዝቅ ብሎ ሰገደ። አቡነ አስራተ ወልድንም እንዲህ ሲል ጠየቀው። አስተምረህ ላሳመንከውና ላጠመቅከው ሕዝብ ታቦትን ወስደህ ቤተ ክርስቲያንን ስራ፣ ከታቦትም የወደድከውን ምረጥ ብሎ አስመረጠው። ብፁዕ አባታችን አስራተ ወልድን በጣም የምወዳት፣ እንደ ምግብ የምመገባት፣ እንደ መጠጥም የምጠጣት፣ እንደ ልብስም የምለብሳት፣ እንደ ምርኩዝም የምደገፋት፣ በፍቅሯ የምረካባት የኪዳነ ምሕረት ታቦት ናትና እርሷን እወዳለሁ አለ። ጻድቁ ንጉሥም ሰምቶ በታላቅ ደስታ ተደሰተ፣ ፈቀደለትም። አባታችን ግን ዓይኑን ወደ ሰማይ አቅንቶ እንዲህ እያለ ጸለየ። አቤቱ እግዚአብሔር ሆይ በሰማይም በምድርም ያለውን ሁሉ የፈጠርክ፣ መላእክት የሚገዙልህ፣ ኪሩቤልና ሱራፌል የሚያመሰግኑ፣ የካህናት ፈጣሪያቸው፣ አቤቱ የጌቶች ጌታ የነገሥታት ንጉሥ የምትሆን ጌታዬ የጌታችን ኢየሱስ ክርስቶስ አባት ብርሃናትን የፈጠርክ፣ ሰውን ሁሉ ከአሳር ወደ ዘላለም ክብር ይመልስ ዘንድ አንድ ልጅህን ወደ እኛ የላከው በፍጹም ልቤ አመሰግናለሁ። አቤቱ አታሳፍረኝ። ስለ አንተና ስለ ክርስቲያን አገልጋዮች ሁሉ መንፈሳዊ ቅንዓት አድሮብኛልና ጸሎቴን ትሰማ ዘንድ ልመናዬንም ትቀበል ዘንድም ፈቃድህ ይሁን እያለ ጸለየ። ንጉሡም አስራተ ወልድን ከቅዱሳን መነኮሳት መካከል እነማን ንዋየ ቅድሳትን ይዘው ይከተሉ አለው። አባታችን አስራተ ወልድም አባ መልክዓ ክርስቶስ፣ አባ አካለ ክርስቶስ፣ አባ አጽፈ ክርስቶስ፣ አባ ጻማ ክርስቶስ፣ እነዚህ መነኮሳት ታቦተ ገብረ መንፈስ ቅዱስን፣ ታቦተ ሚካኤልን፣ ታቦተ ጊዮርጊስን፣ ታቦተ ማርያምን ይዘው ይከተሉ ብሎ መለሰ። ንጉሡም ተደስቶ 4 አብያተ ክርስቲያናትን፣ 5ኛ የቅድስት ኪዳነ ምሕረትን ቤተ ክርስቲያን እንዲሰሩ ፈቀደላቸው። አማኝቱ ሀገርም ጫራ ትባላለች። ከጎንደር ተነስቶ ወደ ጫራ በ1 ሰዓት ተጉዞ ጉርብ ወደሚባለው ማደሪያውም ገባ። የጫራ ሕዝብም አባታችን አስራተ ወልድ ታቦትን ይዞ መምጣቱን በሰሙ ጊዜ ደስ ብሏቸው መጡ። ወደ ማደሪያውም ሄደው ተገናኙት። አባታችን መጀመሪያ ትምህርተ ወንጌልን እያስተማርከን ዛሬ ደግሞ አምልኮተ እግዚአብሔር የምንፈጽምበትን አመጣህልንን ብለው አወደሱት። አባታችን አስራተ ወልድም ልጆች ሆይ መልካም ትምህርት እንደተቀበላችሁ
አይነ ስውርን የሚያበራ ለምጻምን የሚያነጻ የነገራችሁትን ሁሉ የእግዚአብሔር መንፈስ በላዩ አድሮ የሚሰማ የከበረ ታቦት መጥቶላችኋል። እንግዲህ ፈጥናችሁ ወደ ቦታችሁ ሂዱና 4 አብያተ ክርስቲያናትን ስሩ አላቸው። የጫራ ሕዝብም ሄደው አባታችን አስራተ ወልድ በመለከቷቸው ቦታ በ10 ቀን በየአካባቢያቸው 4 አብያተ ክርስቲያናትን ሰሩ። መስራትንም ከጨረሱ በኋላ የንጉሥ ሰለሞንን ጸሎት እንዲህ በማለት ጸለየ። አቤቱ አምላኬ ሆይ አንተን ስለበደሉ ሰማይ ዝናብ ቢከለክል ዝናብ ባይዘንብ እስራኤል በዚህ ስፍራ ቢጸልዩ ለስምህ ቢናዘዙ ባስጨነቃቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስም የሚሄዱበትንም መንገድ በማሳየት የሕዝብህን ኃጢአት ይቅርበል። ለሕዝብህም ርስት አድርገህ የሰጠሃት ምድር ዝናብን ስጥ። በምድር ላይም ረሃብ ቢሆን ቸነፈርም ቢሆን ዋግም ቢሆን አረምም ቢሆን አንበጣም ቢሆን ኩብኩባም ቢመጣ የሕዝብህን ጠላት ከእስራኤል አውራጃዎች በአንዲቱ ከቦ ቢያስጨንቃት መቅሰፍትና ደዌ ሁሉ ቢሆን ይህ ሁሉ ለሰው ቢደረግ ኃጢአቱ የታወቀችው ለልቡ ኃጢአቱ የታወቀው ቢኖር ጸሎትና ምህላ ቢያደርግ በቤተ መቅደስህ እጆቹንም ከፍ አድርጎ ቢለምን በማደሪያህ በሰማይ ያለህ አንተ ነህ። ስማ ይቅርም በል የልመናውንም አድርግለት። እንደ ስራው መጠን ለሰው ዋጋውን ስጠው። ልቡን እንደምታውቀው እንግዲህ የሰው ሁሉ ልቡና ያሰበውን የምታውቀው አንተ ነህና። አባታችን አስራት ወልድም ጸሎቱን ከፈጸመ በኋላ በየማህበራቸውና በየመንደራቸው ታቦትን አስገቡ። ታላቅ በዓልንም አድርገው አከበሩት። ከዚያም በኋላ ሕዝቡን አጥምቆ ቅዱስ ሥጋውን ክቡር ደሙን ሰጣቸው። የጫራ ሕዝብን በሙሉ ክርስቲያን ሆኑ። ከዚህም በኋላ አባታችን አስራት ወልድ ጉርብ በምትባለው ዋሻ በአንድ ክፍል ውስጥ ታቦተ ኪዳነ ምሕረትን አድርጎ 6 ቀን ተቀመጠ። በዚያን ጊዜም ጻድቁ ንጉሥ ዮሐንስ አረፈ። ልጁ አዲያም ሰገድ ኢያሱ ነገሰ። አባቱ ጻድቅ ከሞተ 1 ዓመት ከሆነው በኋላ የጫራ ሕዝብና የሻሽናን ሕዝብ አስተምሮ እንዳሳመናቸው አውቆ ንጉሡ አዲያም ሰገድ የኪዳነ ምሕረትን ታቦት ከጉርብ ዋሻ ወጥታ ቤተ ክርስቲያን እንዲሰራላት አዘዘ። በዚያን ጊዜም የጫራ ተወላጆች እንዲህ ተባባሉ፣ ይህ አባታችን አስራተ ወልድ ድንቅንና ተአምርን እያደረገ ሩግ ለምባል ለእኔ አንድ ዓይኔን አዳነኝ፣ ክርስቶስም ይቅር አለኝ። ዳግመኛም ቴዎፍሎስ የሚባል የእህታችን የምላን ልጅ ከ12 ዓመት ሕመም በኋላ እርሱ ፈውሶ በክርስቶስ አሳምኗታል። ስለዚህም ርስት የምትሆነው ታቦት የሚተከልበት ምድር እንስጠው በማለት ምላና ሩግ የመከራቸው ሳይኖር እውነተኛና መልካም የሆነውን ምክር ተማከሩ። ሩግና ምላም ተመካክረው ምላ 3 ሩግ 2 ቦታዎች ሊሰጡ ወደዱ። አባታችን አስራት ወልድም ርስትን ተቀበል፣ ሂደህም ታቦት ስንስራበት ሰጥተንሃልና አንተን የሚመስል አንተንም የሚወድ በስምህ ይቀመጥበት አሉት። ከዚህም በኋላ አባታችን አስራት ወልድ ባረካቸው፣ እንዲህም አላቸው፣ የእኔ መንፈሳዊ ሕይወት የሚከተሉ እኔን የመሰሉ ሁሉ ከፈቃዳችሁ አይውጡ፣ እናንተንም ከፈቃዳቸው አትውጡ። የኪዳነ ምሕረት ታቦትም በአማካይ ቦታ እንደተተከለች የጫራ ባላባቶችም የርስት መሬት እንደሰጡት የኪዳነ ምሕረት ቤተ ክርስቲያንም እንደተሰራች ንጉሥ አዲያም ሰገድ ኢያሱ በሰማ ጊዜ እጅግ ተደሰተ። አባታችን አስራት ወልድንም አብዛኛውን ሀገር ዞረህ የሃይማኖትን ዘርን ዘርታልና ስለዚህ ቦታህን ዙር ኪዳነ ምሕረት ብዬ ሰይሜያታለሁ አለው። ይህንንም ብሎ ቦታውን ገደመለት። ገዳማውያን ሳይሆን ዓለምን የናቁ ከዓለም የተሰደዱ ይኖሩባታል። ሊቀ ጳጳስም አባ ክርስቶዶሎስም 1 ኤጲስቆጶስ 20 ቆሞሳት 40 ካህናት ሆነው የፈላሲያን መኖሪያ እንድትሆን በጉባኤ ወሰኑ። በውስጧ በአንድነት የሚኖሩ 110 መነኮሳትም ዓለማውያን እንዳይኖሩባት አወገዙ። ዳግመኛም አባታችን አስራት ወልድ ለሻሽና ሕዝብ እንዲህ አላቸው፣ እንደ ጫራ ሕዝብ እናንተም እንደዚሁ በምትሰሩበት ጊዜ ሁሉ እግዚአብሔር የስራችሁን መልካምነት ያይ ዘንድ ጸሎታችሁንም ይቀበል ዘንድ ቤተ ክርስቲያንን አስጊጧት። ዋጋችሁን ያበዛላችሁ ዘንድ መልካምም ቢሆን ክፉም ቢሆን ለሁሉ እንደ ስራው ይከፈለዋል ተብሎ እንደተጻፈ መንግስቱን ትወርሱ ዘንድ ለእናንተም እንደ ስራችሁ ያደርግላችሁ፣ ፈቃዱንም በመፈጸም ይምራችሁ፣ ስጋችሁን ንጹሕ ያደርግላችሁ፣ ነፍሳችሁንም ይቀድስ፣ ሕመማችሁንም ይፈውስ፣ እድሜያችሁን ሕይወታችሁንም ያርዝም፣ በረከቱም በሁላችሁም ቤት ያብዛ። የአባታችን አስራት ወልድን በዓል ለማድረግ ከዚች የተሰባሰባችሁ እናንተንም ንጽሕት ድንግል
በምትወል ለፍጥረት ሁሉ ምሕረትን ሕይወትን ባመጣች በእመቤታችን በድንግል ማርያም ጸሎት በመላእክት አለቆች በሚካኤል በገብርኤል ልመና የልቦናችሁን ዓይኖች ያብራላችሁ እያለ ባረካቸው። ከዚህም በኋላ አባታችን አስራት ወልድ በሻሽና ሀገር የሚካኤልን ታቦት ተከለ። ንጉሥ አዲያም ሰገድ ኢያሱም የሲሃት ገዳም ብሎ ሰየመው። የሲሃት ገዳምም የዙርዙር ኪዳነ ምሕረት ገዳም ቅፈፍ እንዲሆንላት ሰጠ። በሲሃት ገዳምም ረዳቱ የሆነ አባ ጉልምን አበምኔት አድርጎ ሾመው። እርሱም በአባታችን አስራት ወልድ ጸሎት ኃይል ከክፉ ደዌ የተፈወሰ ነው። በእግዚአብሔር ፈቃድ በጉርብ ዋሻ ውስጥ የመነኮሳት መጻሕፍትን ስርዓቶችን እየተማረ አደገ። ስለዚህም ለ190 መነኮሳት መምህር አደረገው። ከዚህም በኋላ ከኢየሩሳሌም እስኪመለስ ከገዳሙ እንዳይወጡ 300 መነኮሳትን አዟቸው ወደ ኢየሩሳሌም ሄደ። ጸሎቱ በረከቱ አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሚን። ጸሎቱ በረከቱ አማላጅነቱ ከሁላችን ጋር ይሁንና በዚህ ዕለት በዓመታዊ በዓሉ ታስቦ የሚውለው አባታችን አላኒቆስ ያደረገው ተአምር ይህ ነው። ይኸውም አባታችን አላኒቆስ የንጉሥ ይኩኖ አምላክ ልጅ ሲሆኑ በሸዋ አውራጃ በኪዳነ ምሕረት በዓል በመስከረም 16 ቀን ተወለዱ። በልጅነታቸው ወላጆቻቸው የቤተ ክርስቲያንን ትምህርት በሚገባ እያስተማሩ ካሳደጓቸው በኋላ አባታቸው ንጉሥ ይኩኖ አምላክ ሚስት አግባና መንግስቴን ይዘህ ከእኔ ጋር ተቀመጥ አሏቸው። አባታችን አላኒቆስ ግን ወደ እመቤታችን ቤተ ክርስቲያን ሄደው ከስዕሏ ስር ወድቀው ክብርት እመቤታችንን በጸሎት ተማጸኗት። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን በክብር ተገልጻ የአባት መንግስት ያልፋል፣ የልጅ መንግስት ግን የማታልፍ ዘላለማዊት ናት። አንተ ግን በሕይወታቸው ዘመን እግዚአብሔር እንዳገለገሉ አባቶችህ ቅዱሳን ልጄን ምሰለው አለቻቸው። ከዚህም በኋላ አባታችን አላኒቆስ ተነስተው ወደ አባታችን ኢየሱስ ሞዓ ገዳም ወደ ሐይቅ ደሴት በመሄድ መንኩሰው በዚያ በታላቅ ተጋድሎ ኖሩ። ራሳቸውንም ወደ ባህር ውስጥ እየጣሉ ለሞት በተቃረቡ ጊዜ መላእክት ከባህር ያወጧቸዋል። አባታችን አላኒቆስም በሐይቅ ገዳም በታላቅ ተጋድሎ ከኖሩ በኋላ እግዚአብሔር መልአኩን ልኮ የገዳማት ሁሉ እናት ወደ ሆነች ወደ ርዕሰ አድባራት ገዳማት አክሱም ጽዮን እንዲሄዱ ነገራቸው። መልአኩም አክሱም ጽዮን ካደረሳቸው በኋላ የተባረከች የሙሴን ጽላት 40 ዓመት እያጠኑ አገለገሉ። አባታችን አላኒቆስ ከልጃቸውና ከወዳጃቸው ከአቡነ ቶማስ ጋር በደብረ ጸለይ በታላቅ ተጋድሎ ሆነው ቤተ መቅደስ እያነጹ 2 ዓመት ከ3 ወር ያህል አብረው ተቀመጡ። የህንፃዋንም ስራ በተፈጸመ ጊዜ አቡነ ቶማስ ለቤተ መቅደሱ ምሰሶ የሚሆን እንጨት ቆርጠው ያመጡ ዘንድ ጠንካራ የሆኑ 47 ሰዎችን መርጦ ወደ ተከዜ ወንዝ ላከ። ከእነርሱም ጋር 3 እንጨት ጠራቢዎች እንጨት የሚጠርቡና የሚያስውቡ ነበሩ። እንጨቷን ቆርጠው ቁመቷን ለክተው 47ቱም ሰዎች አንስተው መሸከም ተሳናቸው፣ ደከማቸው። እነርሱም ተመልሰው ገቡ። ወደ አባታችን ቶማስም መጥተው እኛስ ከምድር አንስተን መሸከም አልቻልንም አሉት። አባታችን ቶማስም ፈጽሞ ተከዘ። ከዚያም ወደ አባታችን አላኒቆስ ዘንድ ሄዶ አባቴ ሆይ ልቤን የሚያሳዝን ነገር አገኘሁ አለው። ከተከዜ ወንዝ የተቆረጠችውን ምሰሶ እነሆ ማንሳት ተሳናቸው። ወዮታ አለብን፣ ወዮታ ይገባኛል። በቆላው ሐሩር በዚህ ፀሐይ የደከሙ እነዚህ ልጆቼ ናቸው። የልቦናዬን ፈቃድም ሕንፃዋን ያማረ ለእይታ መልካም የሆነች ለምሰራት ቤተ መቅደስ መልካም የሆነች እንደዚህች ያለች ምሰሶ አይገኝምና አለው። አባታችን አላኒቆስም ልጁን አባ ቶማስን ልጄ ወዳጄ ሆይ እነሆ ለቤተ ክርስቲያን የፈለግናት አምድ ወደዚህች መቅደሳችን በተአምር መጥታለችና አትዘን፣ ደስ ይበልህ አሉ። ወዲያውም ጸሎታቸውን ካደረጉ በኋላ መስቀላቸውን ይዘው ወደ ተከዜ እያመለከቱ ባርከው ጠቀሷት። አባታችንም በቃላቸውም አንቺ አምድ እኔንም አንቺንም በፈጠረ በአምላኬና በአምላክሽ በእግዚአብሔር ፈቃድ ተነሺ ብለው አዘዟት። ያችም አምድ በአባታችን አላኒቆስ በታላቅ ኃይሉ ከፍ አለችና ልክ እንደ ንስር ክንፍ አውጥታ ወደ ደብረ ጸለይ ደረሰች። ይህንንም ታላቅ ተአምር የተመለከቱ አባታችን አላኒቆስ ሆይ እንዳንተ ለእንጨት ክንፍ ያበቀለና ወደ ተራራ ያወጣ ማን አለ ብለው እጅግ አደነቁ። ይህችንም አምድ ወደ ደብረ ጸለይ ካወጧት በኋላ ተከሏት፣ አቆሟትም። የቤተ ክርስቲያኑ ሕንጻ ሲረዝም ምሰሶዋ ግን አጠረች። አባታችን ቶማስም ያችን ምሰሶ እንዳጠረች ባያት ጊዜ ዳግመኛ አዘነ። አባታችን አላኒቆስም ልጄ ወዳጄ ቶማስ ሆይ ለምን
የልብ ሐዘን ታበዛለህ። ልባችንን የሚያስደስት የእኔንም ያንተንም አምላክ እግዚአብሔር አለና አትዘን አለው። ያችንም ምሰሶ በእጃቸው ይዘው በትዕምርተ መስቀል ቢባርኳት የእሳት ሙቀት እንደነካው ሰም ሆነች። በሳቧትም ጊዜ ረዘመች። በአባታችን አላኒቆስ የጸሎት ኃይልም ከቁመቷ በላይ 7 ክንድ ከስንዝር ቁመት ጨምራ የህንጻዋ ስራ ተፈጸመ። በሌላም ጊዜ እንዲሁ የደብረ ጸለይ ልጁ ወዳጁ ቶማስ አባታችን አላኒቆስን ሊጠይቀው በመጣ ጊዜ ለእንግዳ ምግብ አልነበራቸውምና አባታችን አላኒቆስ ከመጋቢው ጋር ወደ ቤተ ማህበሩ ገብተው ጸሎት ካደረጉ በኋላ ጥቂት ዱቄትን ባርከው አብዝተው ቤተ ማህበሩ ሁሉ በዱቄትና በተሰራ ማዕድ የመላ የተትረፈረፈ እንዲሆን አደረጉት። አባታችን ቶማስም ወደ በዓታቸው ከተመለሱ ከ7 ቀን በኋላ በቀዳሚት ሰንበት ዕለት አባታችን ቶማስ ለማዕድ የደረሱ 5 የተጠበሱ አሳዎችን ትኩስ እንደሆኑ ደቀ መዝሙሩን አሸክሞ ፈጥኖ ለማዕድ እንዲደርስ ደመና አዘዘለት። ያም ደቀ መዝሙሩ በደመና ተጭኖ ተፋጠነ። ከትኩስነቱ ጋርም ደርሶ ለአባታችን አላኒቆስ ከሰጠው በኋላ በደመና ተጭኖ ወደ መምህሩ አባ ቶማስ ተመለሰ። በደብረ ጸለይ ካሉ ወንድሞች መነኮሳት ጋርም ለማዕድ ደረሰ። አባታችን አላኒቆስም እንዲሁ አደረጉ። ደቀ መዝሙራቸውን የስንዴ ዳቦ ያዘጋጅ ዘንድ አዘዙት። ደቀ መዝሙራቸውም እንደታዘዘው ባደረገ ጊዜ አባታችን በሰረገላ ተጭነህ ሄደህ ይህንን ዳቦ ወስደህ ለልጄ ቶማስ ስጠው፣ ከሙቀቱ ጋር በማዕድ ጊዜ አድርሰው፣ ወዲያውም ተመልሰህ ከወንድሞች መነኮሳት ጋር በማዕድ ሰዓት ትቀመጥ ዘንድ ፈጥነህ ተመለስ አሉት። ደቀ መዝሙራቸውም አባታችን አላኒቆስ እንዳዘዙት በሰረገላ ላይ ተጭኖ ሄዶ ዳቦውን ከሙቀቱ ጋር ወስዶ አድርሶ በደመና ላይ ተቀምጦ ወዲያው ተመልሶ በገዳማቸው በማይበራዚዮ ካሉት የአባታችን አላኒቆስ ልጆች መነኮሳት ጋር ለማዕድ ተቀመጠ። አባታችን አላኒቆስ አንድ ቀን በደብረ ጸለይ በቤተ ክርስቲያን ውስጥ ቅድስት በሆነች በዕለተ ሰንበትን ከሚያከብሩ ቅዱሳን አባቶች ጋር ሳሉ መነኮሳት የሚጠጡበት የሰንበት የቤቱን ስራ መልቶ ለ2 ተከፍሎ ጠላው ወደ መሬት ፈሰሰ። የአባታችን ቶማስ ደቀ መዝሙር የሆነ አንድ መነኮስም ወደ አባታችን አላኒቆስ ዘንድ መጥቶ ድንቅ ተአምርን የምታደርግ ኃያልና መስተጋድል እውነተኛ መነኩሴ የሆንህ አባቴ ሆይ እንደወደድክ የገዳሙ እጽዋት ለአንተ የሚታዘዙልህ አባቴ አላኒቆስ ሆይ ድንቅ ስራን የምትሰራ ነህና እነሆ የሰንበት የቤቱን ስራ ከ2 ተሰብሮ ጠላው ፈሰሰ። ዛሬም በከበረች በክርስቲያኖች ሰንበት ቀን የተአምርህን ኃይል ግለጥ ብሎ ተማጸናቸው። አባታችን አላኒቆስም ከቤተ ክርስቲያን ወጥተው ወደ ሰንበት የቤቱ ገብተው እንስራዋ ከ2 ተከፍላ አገኟት። እርሳቸውም ወደ እግዚአብሔር ጸሎታቸውን አቅርበው በመስቀላቸው ቢባርኳት እንደ ቀድሞው ደህና ሆና መልታ ተገኘች። ሁሉም የሰንበት ማህበርተኞችም ጠጥተው ተአምራትን እያደነቁ እግዚአብሔርን ፈጽመው አመሰገኑ። አባታችን አላኒቆስ በሕይወት ዘመናቸው ያደረጓቸው ድንቅ ተአምራት ለመስማት ያስደንቃሉ። ከዕለታትም በአንደኛው ቀን አንበሳ መጥቶ የማህበሩን በሬ ሰብሮ ገደለው። ገበሬውም ወደ አባታችን አላኒቆስ መጥቶ የሆነውን ነገራቸው። በቤተ ክርስቲያን ውስጥም የጸሎት ዕጣን ሰዓት በደረሰ ጊዜ በ9 ሰዓት የማህበሩን በሬ እንደገደለው ተናገረ። አባታችን አላኒቆስም ገበሬውን የገደለው ምንድን ነው ብለው ጠየቁት። ገበሬውም ውሃ ጠምቶኝ የጠጣ ዘንድ በሄድኩ ጊዜ አንበሳ ገደለው አለ። ነገር ግን በተመለስኩ ጊዜ እርሻን አርስ ዘንድ ሳየው አንበሳ እየበላው አገኘሁት። ባየሁት ጊዜም ከአንበሳው ግርማ የተነሳ እንዳይነጥቀኝና እንዳይበላኝ ፈራሁ አላቸው። አባታችን አላኒቆስም የማጠንቱ ሰዓት ደርሷልና የጌታዬ የኢየሱስ ክርስቶስን መንበር አጥኜ እኔም እመጣለሁ፣ አንተም ሂድና አንበሳውን እንዲህ በለው፣ የጌታችን የኢየሱስ ክርስቶስን መንበር አጥኖ አባቴ አላኒቆስ እስኪመጣ ድረስ ወደ ቀኝም ወደ ግራም ወዲህም ወዲያም እንዳትል በከበረች ቆቡ በአባታችን አላኒቆስ ጸሎት አንተ አንበሳ አምልሃለሁ ብለህ ንገረው አሉት። ገበሬውም ሄዶ አባታችን አላኒቆስ እንዳዘዘው አማለው። አንበሳውም በጻድቁ ግዝት ተይዞ አባታችን አላኒቆስ እስኪመጣ ድረስ ባለበት ቆመ። አባታችን አላኒቆስም መቅደሱን አጥነው ከጨረሱ በኋላ ወደ ገበሬው ሄደው አንበሳውን ቆሞ አገኙት። በግራ እጃቸው መስቀላቸውን በቀኝ እጃቸውን በትራቸውን ይዘው ወደ አንበሳው ቀርበው 3 ጊዜ በዚያች በትር አንበሳውን መቱትና
የበላኸውን ትፋ ብለው ባዘዙት ጊዜ አንበሳውም የበላውን የበሬ ስጋ ተፍቶ እንደ ለማዳ ውሻ ከእግራቸው ስር ወድቆ ተኛ። አባታችን አላኒቆስም ቆመው እግዚአብሔርን ከለመኑና ካመሰገኑ በኋላ ለፈጣሪያቸው 3 ጊዜ ሰግደው አንበሳው የተፋውን በመስቀላቸው በባረኩት ጊዜ ያ አንበሳ የበላው በሬ በአባታችን አላኒቆስ የጸሎት ኃይል ተነሳ። አባታችን አላኒቆስም ገበሬውን ወስደህ እረስ፣ የጀመርከውንም ትልም ጨርስ አሉት። ገበሬውም አባታችን ያደረጉትን ይህን ታላቅ ተአምር አይቶ እጅግ አደነቀ። እርሱም አባታችን አላኒቆስ አንበሳው አጥንቱን ሰብሮ ስጋውን በልቶት ከጨረሰው በኋላ ከአንበሳ ሆድ ያስነሱት ያንን በሬ ይዞ በመጥመድ አረሰው። እርሻውንም ጨርሶ ወደ ቤቱ በገባ ጊዜ በዓይኑ ያየውን እጅግ ድንቅ ስራ ለሕዝቡ ሁሉ ተናገረ። የሚያስፈራና በኃይሉ ብርቱ የሆነው ያ አንበሳም የአባታችን አላኒቆስን ፈለግ እየተከተለ ወደ ደብሩ ወደ ማይበራዚዮ መጣ። ለጌታው እንደሚያገለግል ውሻ ጌታውን አባታችን አላኒቆስን እያገለገለ በገዳሙ ተቀመጠ። 2 ሱባኤ ያህልም ከተቀመጠ በኋላ አባታችን ያንን አንበሳው ይመገብ ዘንድ ወደ በረሃ ላኩት። ያን ጊዜም አንበሳው ከአባታችን አላኒቆስ እግር ስር 3 ጊዜ ከሰገደ በኋላ 2 ሱባኤ ያህል ተርቦ ነበርና አራዊትን ያድን ዘንድ ወደ ምድረ በዳ ሄደ። ወዲያው ከደብሩ እንደወጣ 3 አጋዘን አገኘ። ከእነርሱም አንዱን ይሰብር ዘንድ ወደደ። እነዚያም አጋዘኖች አንበሳውን ባዩት ጊዜ በሰውኛ ቋንቋ አንተ አንበሳ እኛን እንዳትበላን በአባታችን አላኒቆስ ባስኬማውና በራሱ አክሊል ተማጽነናል፣ ከእኛ በፊትና ከዚህ ገዳምም አጠገብ ሂድ እያሉ በሰው አንደበት ተናገሩት። አንበሳውም እነዚያን አጋዘኖች ትቷቸው ወደ አባታችን አላኒቆስ ተመለሰ። ከዚህም በኋላ አንበሳው በሰው ቋንቋ ድንቅ ስራን የምትሰራ አባት ሆይ ከአንተ ጋር 2 ሱባኤ ተቀመጥኩ። በረሃብ ገዛሃኝ። ወደ ምድረ በዳ ሄጄ አጋዘን አግኝቼ በላ ዘንድ በወደድኩ ጊዜ ግን በከበረች አስኬማህና በተባረከች በራስህ አክሊል አወገዙኝ፣ አማሉኝ። የቃልህንም ፈራሁ አላቸው። አባታችን አላኒቆስም በእኔ የተማጸነውን አጋዘን ተወው፣ ወደ ሌላ ምድረ በዳ ሂድና አደን አድነህ ፈልገህ ብላ አሉት። አንበሳውም ወደ ሌላ ምድረ በዳ ሄዶ ሌላ አጋዘን አግኝቶ በላ። አባታችን አላኒቆስ ግን ልባቸው ሩህሩህ ነው፣ ለሰው ብቻ አይደለም ለምድረ በዳ አራዊትም ምሕረትን ይለምናሉ እንጂ። በሰው አንደበት አጋዘኑንና አንበሳውን ያናገሩ እርሳቸው የንጉሥ ልጅ ሲሆኑ ምድራዊው የአባታቸውን መንግስት ትተው ጽድቅን የፈለጉ ዓለምን ፈጽመው የናቁ ጻድቅ ናቸውና። ዳግመኛም አባታችን አላኒቆስ በአንድ ቀን በነግህና በ9 ሰዓት በየቀኑ ያለማቋረጥ ካግማንና ማይበራዚዮን ያጥኑ ነበረ። ወደ 2ቱም አብያተ ክርስቲያናት በመንፈስ ቅዱስ ሰረገላ ተቀምጠው ፈጥነው ይደርሳሉ። የቃግማን ገዳም ብዙ ዘመን ሲያጥኑ ኖሩ። በቃግማ ሀገር ጣዖትን የሚያመልኩ ለድንጋይ የሚሰግዱ ክፉ ሰዎችንም አባታችን አላኒቆስ እናንተ ልባችሁ የገዘፈ ሃይማኖት የሌላችሁ ሰነፎች ሆይ ለምን ለድንጋይ ትሰግዳላችሁ? ኪሩቤል ሱራፌል የሚሰግዱለት ሁሉም የመላእክት አለቆች የሚገዙለት ግሩም ስልጣንና መንግስት ያለው ግሩም መለኮትና ትስብእት ተዋህደው ከድንግል ማርያም የተወለደ እሳታውያን መላእክት የሚላላኩት 70 ሰገል ለንግስናው እጅ መንሻ ሰጥተው የሚሰግዱለት የነገስታት ንጉስ የአማልክት አምላክ ኢየሱስ ክርስቶስ እያለ ለምን ለጣዖት ትሰግዳላችሁ ብለው ተናገሯቸው። እነዚያም ህዝቦች አንተ የምትለውን አናውቀውም፣ አንተ ስገድለት፣ እኛስ የምንሰግድለት አምላካችን የቀደሙ አባቶቻችን አምላክ የማዕዘን ድንጋይ ነው አሏቸው። አባታችን አላኒቆስም ይህ አምላካችሁ ስልጣኑ ምንድን ነው? ምንስ ምልክት ያሳያል? ይህ ጣዖት የሐሰት ድንጋይ ነው። ይህ የልብን መሻት መፈጸም የተሳነው አምላክ ነውን? አሏቸው። እነዚያም ሰነፍ ሰዎች ለድንጋይ ስገዱ ብለው ተናገሩ። አባታችን አላኒቆስም ከእግዚአብሔር ዘንድ የተሰጣቸውን ስልጣን ያሳዩአቸው ዘንድ ሰዎቹን ጠሯቸው። ለድንጋዩ ከሚሰግዱበት ቦታ ብዙ ሰዎች መጡ። አባታችንም ለድንጋዩ ከሚሰግዱት ሰዎች ፊት ቆመው ጸለዩና በመስቀላቸው ድንጋዩን በባረኩት ጊዜ ድንጋዩዋ ከ4 ክፍል ተሰንጥቃ ከውስጧ ታላቅ እባብ ወጣ። አባታችንም በመታጠቂያቸው ያንን እባብ አስረው ጎትተው ወስደው ህዝቡ ወዳሉበት ቦታ ደረሱት። ህዝቡም አባታችን አላኒቆስ እባቡን እየሳቡ ሲያመጡት ባዩ ጊዜ ከፍርሃት የተነሳ ፈርተው እጅግ ደንግጠው በጸሎትህ ኃይል ድንጋይን እንደ እንጨት የምትሰነጥቅ ዘንዶን እንደ ፍየል አስረህ የምትጎትት አባት ወይ በአምላክህ እናምናለን። አንተ አባታችን እንዳልህ አምላካችን ራሱን ማዳን የማይችል የሐሰት ድንጋይ ነው ብለው በመመስከር በክርስቶስ ሃይማኖት አመኑ። አባታችንም በአንድ ቀን 300 ሰዎችን አጠመቁ።
በቅናታቸው ያሰሩትንም ዘንዶ ህዝቡ በየተራ እንዲወግሩት አዘዟቸው። እነዚያም ህዝቦች መጥተው ከድንጋይ ስንጥቅ ውስጥ የወጣውን ዘንዶ ወገሩት። ያም ዘንዶ ከሞተ በኋላ ሌሎች ሰዎች መጥተው 557 ሰዎች በክርስቶስ ሃይማኖት አምነው በአባታችን አላኒቆስ እጅ ተጠመቁ። የአባታችን ጸሎታቸው በረከታቸው ከሁላችን ህዝበ ክርስቲያን ጋር ይሁን ለዘላለሙ አሚን። ዳግመኛም አባታችን አቡነ አላኒቆስ ያደረጉት ተአምር ይህ ነው። ስሙ አክሃይም የሚባል መኮንን የትግራይ ገዢ በሆነበት ዘመን አባታችን አላኒቆስ እጅግ አስደናቂ ታላቅ ተአምር አደረገ። የዚህም ገዢ ሚስቱ ክፉ የኤልዛቤል አምሳያ ነበረች። እርሷም ከባሏ አክሃይም አገልጋዮች ከአንደኛው ጸነሰች። ለባሏም አገልጋዮች ሚስትህ ጸነሰች ብለው ነገሩት። መኮንኑም አክሃይምም ሚስቴ ከማን ጸነሰች አላቸው። እነርሱም ሴቶች የምትወልድበት ጊዜ ደረሰ ብለው ስለነገሩን ነው እንጂ ሰውየውንስ አናውቅም አሉት። መኮንኑም ሚስቱን ጠርቶ ታላቅ ግርፋትን ገረፋት። ይህ ጽንስ ከማን ነው? እውነቱን ንገሪኝ እያለ ብዙ በገረፋት ጊዜ ሚስቱ ነግርህ ዘንድ ተወኝ፣ አትምታኝ አለችው። በሐሰት ቃልም ከአባ ድሚያኖስ ጸነስኩ አለችው። አባ ድሚያኖስም ይህን ነገር በሰማ ጊዜ ፈጽሞ ፈራ። የመኮንን አክሃይምን ከተማ ሸሽቶ ሄደ። የአክሱም መቅደስ ገበዝ ወደሚሆን ወደ አባታችን አላኒቆስ ዘንድ ሄዶ አባት ሆይ ታላቅ ግርፋትን በገረፋት ጊዜ የአክሃይም ሚስት በእኔ ላይ በሐሰት ቃል ሽንገላ ነገር ዋሽታለችና መኮንን አክሃይም የሚስቱን የሐሰት ቃል ሰምቶ ሊገድለኝ ይፈልጋልና በአንተ ተማጽኛለሁ። እኔ ንጹሕ ስሆን እነሆ በሐሰት ቃል ከአባ ድሚያኖስ ጸነስኩ ብላ አለችና ያች ሴት አባቴ ሆይ ከዚህ ቁጡ መኮንን ጋር አስታርቀኝ፣ አድነኝ፣ እኔን ከመግደል አይራራምና እያለ አባታችን አላኒቆስን ተማጸነ። አባታችን አላኒቆስም ድሚያኖስ ሆይ አትዘን፣ አታልቅስ፣ ከሞት እጅ የሚያድንህ እግዚአብሔር አምላክህ አለና ብሎ ካጽናናው በኋላ አባታችን አላኒቆስ ወደ መኮንን አክሃይም ዘንድ ሄዶ ልጄ ሆይ የበደለውን በደል ይቅር በለው አሉት። መኮንን አክሃይምም አባታችን አላኒቆስን ባያቸው ጊዜ ከግርማቸው የተነሳ ፈራ። ተነስቶም አባቴ ሆይ በረከትህ ትድረሰኝ፣ በረከትህ ለደካማ ኃይልን ትሰጣለች፣ ለተጨነቀው እርዳታን ታድላለች፣ ለድንጋይ የሚሰግዱትን ሃይማኖት የሌላቸውን ሰዎች አሳምነሃል፣ ለምድረ በዳ እንጨት ክንፍን አብቅልሃል፣ የዱር አራዊትና አንበሳ ቶራን አጋዘንን እንደ ሰው አናግረሃል። እኔም ተአምርህን ሁሉ ሰምቻለሁ። አባቴ ሆይ አንተ ስትለምነኝ እኔ ምን እላለሁ አለ። አባታችን አላኒቆስም መኮንኑ አክሃይምን አባ ድሚያኖስን ይቅር በለው ብለው አባ ድሚያኖስን ወዲያውኑ ጠርተው ከመኮንን አክሃይም ጋር አስታረቁት። መኮንኑም ሚስቱን ጠራት። አባታችን አላኒቆስም ዘማ ሶሊያና ሆይ ይህ በአንደበትሽ የወጣው የሐሰት ቃል በድሚያኖስ ላይ የተናገርሽው የእርሱ ጽንስ ከሆነ በጊዜው ይወለድ፣ የእርሱ ፍሬ ካልሆነ ግን ሕፃኑ በሆድሽ ውስጥ ጽህም እስኪያወጣ ድረስ ጥርስ እስኪያበቅልም ድረስ ለመናገር አንደበቱ እስኪፈታም ድረስ ከማኅፀንሽ እንዳይወለድ በጌታ በኢየሱስ ክርስቶስ ስም የተወገዘ ይሁን አሏት። ይህንንም ተናግረው ካወገዟት በኋላ አባታችን አላኒቆስ አባ ድሚያኖስን ይዘው ወደ ገዳማቸው ተመለሱ። አባ ድሚያኖስም ከአባታችን አላኒቆስ ጋር እየጸለየ ኖረ። ከዚህም በኋላ ያቺ ሴት ለ22 ዓመት ያህል ሳትወልድ ኖረች። ከ22 ዓመታትም በኋላ ሶሊያና የተባለች ያቺ ክፉ ሴት ወደ አባታችን አላኒቆስ አመጧትና ኃይልን የምታደርግ አባቴ ሆይ ኃጢአቴን ይቅር በለኝ፣ ከግዝቴም ፍታኝ፣ በቃልህ ትእዛዝ የለየህኝ 22 ዓመት በሆዴ ውስጥ የተቀመጠውን ሕፃን ይወለድ ዘንድ ፍታኝ። በአባ ድሚያኖስ ላይ የሐሰት ምስክር ሆኖ በተናገረው አንደበቴ ላይ ታላቅ ተአምር ታይቷልና እያለች አባታችንን ለመነቻቸው። ዳግመኛ ያለፈውን በደሌን ይቅር በለኝ፣ ከግዝቱም ፍታኝ፣ ብርቱ ተጋዳይ ድንቅ ስራን የምታደርግ አባቴ አላኒቆስ ሆይ ማረኝ፣ ይቅር በለኝ እያለች አለቀሰች። ከዚህም በኋላ አባታችን አላኒቆስ ራሩላት፣ ከግዝታቸውም ፈቷት። ያን ጊዜም ያ ሕፃን ጽህም አውጥቶ ጥርስ አብቅሎ ተወለደ። ሕፃኑም ከተወለደ በኋላ በዕለቱ እንዲህ ብሎ ተናገረ። ወጣትነቴን እስክጨርስ ድረስ በእናቴ ሆድ ውስጥ ያሳደግከኝ መንፈሳዊ አባቴ አላኒቆስ ሆይ አባቴ አክሃይም አገልጋይ ነው፣ እናቴም የእስራኤል ወገን ክብርት ስትሆን አገልጋይ አደረገችኝ ብሎ ተናገረ። የእርሱንም ንግግር መነኮሳት፣ ካህናት፣ ዲያቆናት፣ ወንዶች፣ ሴቶች ብዙ ሰዎች ይህንን በሰሙ ጊዜ ፈጽመው አደነቁ። የከበሩ ታላላቅ ቅዱሳን አባቶቻችን ይህንን ተአምር በሰሙ ጊዜ
አቡነ መድኃኒነ እግዚእና የጣሬጣው አቡነ ሳሙኤል፣ የቆየጻው አቡነ ሳሙኤል፣ የዋልድባው አቡነ ሳሙኤል ወደ አባታችን አላኒቆስ ዘንድ መጥተው ጽሕም አውጥቶ ጥርስ አብቅሎ የተወለደውን ሕፃን መጥተው እነዚህ ቅዱሳን አዩት። እነርሱም ይህንን ስልጣን ለወንድማችን ለአላኒቆስ ለሰጠ ለልዑል እግዚአብሔር ክብር ምስጋና ይገባል ብለው በአንድ ቃል እግዚአብሔርን አመሰገኑ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። የተከበራችሁ ኦርቶዶክሳውያን ሁላችሁ በልዑል እግዚአብሔር ስም በመላው ዓለም የምትገኙ እናት አባቶች በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት ድረስ ቆያችሁ? አሚን። የአባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁን። ገድሉን ልቀጥል ነበር ግን አሁን 11 ሰዓት ሆነብኝና ከምሽት 4 ሰዓት ጀምሮ አልተኛውም። እንግዲህ ከ1 ተኩል እስከ 4 ሰዓት ድረስ ነው የተኛው። 4 ሰዓት አላርም ሞልቼ የተነሳ ይኸው እስካሁን አለሁ እና ይሄ የገድል ህትመት ጉዳይ ይኸውላችሁ እንዲህ እንቅልፍ አሳጥቶ ያሳድራል። ከዛ እና ትንሽ በድካም ስሜት ነው ምናልባት መሀል ላይ ቃላት መቆራረጥ ካጋጠመ ይቅርታ። የዚህ የገድል አሁን ታህሳስ መጀመሪያ ላይ እንግዲህ የ10 ቅዱሳን ገድል እጃችሁ ላይ ይገባል። ስለዚህ ይህ ስራ እንግዲህ እጃችሁ ላይ እስኪገባ ድረስ አሁን ወደ ህትመትም ለማስገባት በዚህ ልክ ነው የምንደክመውና ይህን የምንላችሁ በእውነት እንዲደክመን የምንሰራው ነገር ለእናንተ ነው፣ ነገ ለልጆቻችን ነው እና እንዲሁነን የምንሰራውን ስራ ነገ እናንተ የማትጸጸቱበት እንዲሆን ለማሳሰብ በእውነት አሁን የነ ቅዱስ ገላውዲዮስን ገድል ብትፈርጡ አታገኙትም። ይሄን ለማልቋል ነጋዴ በጣም በውድ ዋጋ ትንሽ ፍሬ ያስቀርቶ ይዞ በውድ ዋጋ ይሸጠዋል። ልክ እንደዚህ ሁሉ አሁን የአቡነ አብራኒዮስና የአቡነ አላኒቆስ ገድል አለ፣ ገበያ ላይ አለ፣ እኛም ጋር አለ፣ ያስቀመጥ ነው ገዝቻ ያስቀመጥኩት አለ። ገዳሙም ጋር የሚሸጡት ቅድስተ ማርያም ጋር ያሉት የተወካይ አባትም አለ፣ ገበያ ላይ ታገኙታላችሁ። የአላኒቆስን ገድል ግን እንዲህ ተሻምታችሁ ወስዳችሁ ቤታችሁ አስቀምጣችሁ እንዲህ ልትባረኩበት የሚገባው እንዲህ አይነቱን ከማር ከወለላ የሚጣፍጥ ገድል በቤታችሁ አለመኖሩ አያስቆጫችሁም? በእውነትና የብዙዎች ቅዱሳን ገድል ብዙ ክርስቲያን ጋር እየደረሰ አይደለም ወይስ እንደው በዓለም የሚናፈሰው የምንፍቅና ወጀብ ይዟችሁ እየሄደ ይሆን? እንደነዚህ ነገሮች ሄሲቴት አድርጋችሁ ነገ በእግር በፈረስ ፈልጋችሁ የማታገኙት ነገር ነውና ባለው ጊዜ ተጠቀሙ። እኛም እንግዲህ ምንድነው አባቶች እንደሚሉት ከሸማኔ መወሮሪያ የፈጠነ የጥፋት ጊዜ ላይ ነው እዚህ ጊዜና በእውነት ይሄ ጥፋት ጊዜ ነገ ምን ይዞ እንደሚመጣ አናቅምና እግዚአብሔር ጊዜውን እስከ ሰጠን ድረስ ባለችን ሰዓት ባለችን ጊዜ እየተፋጠን ስራዎቻችንን ሰርተን ለመፈጸም ሩጫ ላይ ነን እና እናንተም ደግሞ ለመሰብሰብ ሩጫ ላይ ሆኑ። እንግዲህ እንዲህ አይነት ገድል ያላቸው የቅዱሳን አባቶቻችን ገድል በእውነት በእርግጥ ይጠቀምባቸዋል። እኔ እንደ አንዳንድ ስልኮች ያው እነዛን ሰዎች ፕራይቬሲ ለመጠበቅ እንትን አልናገርም ወይም አላሰማችሁም እንጂ ከሚደርሱኝ የስልክ ጥሪዎች ውስጥ እንግዲህ አብዛኛዎቹ 90% ምስጋና ናቸው እና በዚህን ያህል የጥራት የጽሁፍ ጥራት በዚህን ያህል ለገድል እንዲህ ተጨንቁ ለገዳማት በዚህ ልክ ተጠባችሁ ተጨንቃችሁ እንዲህ ማስራታችሁ የገንዘብ ወጪውን ስፖንሰር ፈልጋችሁ ሸፈናችሁ ጽሁፉን በዚህ ልክ ደክማችሁ የምታዘጋጁበትን ምን እንላለን? የቅዱሳኑን አምላክ እሱ ይርስጥልን እናመሰግናለን የሚሉ ድምጾች በጣም ይበዛሉ። ይህን ፈልገን አይደለም እኛ የምንሰራው። ነገ ልዑል እግዚአብሔር ከቅዱሳኑ ርስት ይከፍለናል ብለን እናስባለን። እኔ በግሌ በተለይ ተውትና አረማውያን ህዝቦቼ ሁሉ ይድኑበታል ብዬ አምኜበት ነው እንዲህ ደክሜ የምሰራው። እንኳን ለእኔ ቀርቶ ነው የምላችሁ እና እነዚህን ገድላት ስታገኙ እንዲህ በቀላሉ አትለፏቸው። በተለይ እንደዚህ በገዳማት የሚታተሙ ተጠያቂነት ባላቸው አካላት የሚወጡ ስራዎችን ተሻምታችሁ በእጃችሁ እንድታረጉ ነው እና አሁንም በቅርብ የወጣውን መንገለ ጽዮን የዮናኤል መልአክ በጣም ልዩ ድርሰት በእውነት እኔ የእመቤታችንን ድርሳንና እንትን ምስጋና በዚህ ልክ አላየሁም።
በእውነት ልዩ ነው በጣም። ዋጋው ትንሹ ወደድ ብሏል፣ 2000 ብር ሆኗል። ግን መጽሐፉ ከዛም በላይ ይገባዋል በእውነት። ለገዳሙ የቻላችሁትን ያልከፍላችሁ የመጽሐፍ እጃችሁ ላይ አርጉት። የመንገለ ጽዮን በ33ቱም በዓላት የሚነበብ ልዩ 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 ድርሰት ነው በእውነት። እና ከጽድቅ አትጉደሉ ነው የምላችሁ ባጭሩ። እና እንኳን ለቅዱሳኑ በዓል አደረሳችሁ። ዛሬ ጥቅምት 21 ቀን በጣም ብዙ ታላላቅ በዓላት አሉ። ቀደም ብዬ ሁለቱን ገድላት ያነበብኩላችሁ አባታችን አቡነ አላኒቆስ ታቦተ ጽዮንን 40 ዓመት ያጠኑ በእውነት እንግዲህ አንበሳውን እንዳያችሁት አንበሳን 7 ዓመት ውሃ እያስቀዱ ያገለገላቸው ንግስና ንቀው አጼ ይኩኖ አምላክ ልጅ ናቸው። ሐይቅ ሄደው በተጋድሎ ሲኖሩ ከዛ በኋላ እመቤታችን ሄደው ወደ ታቦተ ጽዮን ሄደው እንዲያጥኑ መርጣ ላከቻቸው። ታቦተ ጽዮንን ሄደው 40 ዓመት ካጠኑ በኋላ በዓታ ጸኑ። በዛ በዓታቸው ያደረጓቸው ተአምራት እጅግ ድንቅ ናቸው በእውነት አባቶቻችን። አሁን እኛም ኦርቶዶክስ አይነን እንባላለን እኮ አይደል? በእነሱ ሃይማኖት ነው እኛም ያለ ነው እንባላለን። እንደው ምን አለ ቢያንስ ታውት የነሱ ልጅ እንኳን ላይ መባል ምን አለ ከመንፍቅና ሐሳብ ራሳችንን ጠብቀን በእነሱ በጸደቁባት በዛች በነጽይት ቅድስት ሃይማኖት እንኳን ጸንተን ብንኖር ምን አለ በእውነት። አንዱ አያስቆጭም? ኦርቶዶክስ እንዲህ አይነት አባቶች ኖረው በእነዚህ አባቶች የተቀደሰች ሀገር ላይ እየኖር እንደው የዓለም መንፍቅና ሐሳብ ውስጣችን ሰርጾ እንዲህ በዓለም ስንናውዝ አያሳዝንም? በእውነት እንደው ምን አይነት አለመታደል ነውና አባቶቻችን አምላክ ስሙ ይመስገን በእውነት። እኚህን ቅዱሳን የሰጠን አምላክና ቅዱሳኑ ደግሞ አሁን የሚገለጡበት ዘመን ነው። እንደኛ አይነቶቹ ታላቅ ቅዱሳን ያሏት ሀገር ነገ ትነሳለች። ዛሬ ያለችበትን ሁኔታ አይታችሁ ተስፋ አትቁረጡ በእውነት ኦርቶዶክሳውያን። እነዚህ ሁሉ ቅዱሳን ነገ ተገልጠው ነው ይችን ቤተክርስቲያን ይችን ሀገር ነገ በዓለም አደባባይ ከፍ አድርገው ሰቅለው ሀያል የሚያደርጓት እንጂ እንደ ጠላቶቿ ክፋት አይደለም። ስለዚህ መጣ ዘንድ ካለው ጥፋትም ለመጠበቅ እንደ አይነቶቹ ቅዱሳን ቃል ኪዳናቸው ያስፈልጋል። አሁን ስም አልጠቅስላችሁም እንጂ አሁን ታኅሳስ 1 ወይም ታኅሳስ መግቢያ አካባቢ የሚወጡ ያሰሩ ቅዱሳን ገድል ላይ የተለየ ሁሉ ቃል ኪዳን አለ በእውነት የተለየ ቃል ኪዳን እና ያ ሁሉ ቃል ኪዳን እያለን እንዴት እንደዚህ እንደምንታወቅ አይገባኝም በእውነት። ፈተና አለ። አዎ ልጅ እናት ልጇን ወልዳ እስክትስም ድረስ መከራው ብዙ ነው፣ ከተጸነሰበት ጊዜ ጀምሮ እስክትወልደው ድረስ እና አሁን ደግሞ ኢትዮጵያ ምጥ ላይ ነች እና እዛ የምታምጥ እናት ደግሞ ብዙ ሰፖርት የሚያረጋት ያስፈልጋታል አይደል? ነርሶች፣ ዶክተሮች ብዙ ተባብረው ብዙ ነገር አለ። በባህሉም ከሆነ ደግሞ ብዙ አዋላጆች ብዙ ነገር ደገፍ አድርገው ይዘው ብዙ ነገር አድርገውላት ነው አይደለም ልጁ ሲወለድ ሁሉም ደስ የሚለው። እና ሀገራችንም ቤተክርስቲያናችንም አሁን ምጥ ላይ ነች እና ይሄ ምጥ ጊዜ አልፎ እናት ልጇን ባየችው ጊዜ መከራውን እንድትረሳው ሁሉ ዛሬም እኛ አሁን በሀገራችን በቤተክርስቲያናችን ላይ እየሆነ ያለው መከራ ሁሉ ነገር ረስተን እግዚአብሔርን የምናመሰግንበት ጊዜና ቤተክርስቲያናችን ሀገራችን ከፍ የምትልበት ጊዜ ላይ ያንኛም ሐሴት እናደርግ ዘንድ ዘመኑ ይዞት ጠርጎት የሚሄደው ማዕበል ወጀብ ውስጥ ገብተን አብረን እንዳንጠረግ በእውነት በንስሐ ታጥበን በቅዱሳኖቹ እየተማጸን በሃይማኖት ጸንተን ልንኖር ይገባል። ጥቅምት 11 2018 እንኳን አደረሳችሁ። ታላቅ ዕለት ነው። የእነ አቡነ አላኒቆስ ዓመታዊ መታሰቢያ በዓላቸው ነው። እንዲሁ ደግሞ አባታችን አቡነ አስራተ ወልድ እንዲሁ የሁለቱንም ቅዱሳን ገድል ስላሳተምነው ነው ከዛ ላይ ያነበብኩላችሁ። አባታችን አቡነ አስራተ ወልድም እንዲሁ በዓለ ዕረፍታቸው ነው። ስንክሳሩ ላይ የተጠቀሱት በዓላቸው ነቢዩ ቅዱስ ኢዩኤል እነ ቅዱስ አልዓዛር የስጋው ፍልሰት ነው። ዳግማዊ ቆስጠንጢኖስ የተባለ በአጼ ዳዊት ዘመነ መንግስት የነበሩትና ከሱም ጋር መልካም ግንኙነት የነበራቸው የኢየሩሳሌሙ አባ ዮሐንስ እንዲሁ ዛሬ ዕረፍታቸው ነው። ስለዚህ ዛሬ እነዚህን ሁሉ ቅዱሳን አስበን እንውላለን። የእነዚህ ሁሉ በረከታቸው ይደርብን። ከተአምራታቸው በንባብ አሰምቻችኋለሁኝ። አሁን የምጨምረው አዲስ ሀሳብ የለኝም ስለ ቅዱሳኑ። በረከታቸው ይደርብንና ምናልባት ወደ አንዳንድ መልእክቶች ለዛሬ ይመጣለሁ ብዬ ተዘጋጅቼበት የነበረው ጉዳይ የዚህ የገድለ ዮሐንስ ጉዳይ ነው። አንደኛ እኛንም ስለሚመለከት በጥቂቱ ጠቀስ አድርጌው ልለፍ። ቴሌግራም ላይ በድምጽ መልእክት እንደዚሁም በጽሁፍ ሀሳቦችን ስንለዋወጥ ቆይተናል። በቅዱስ ሲኖዶስ የተወገዘው የቅዱስ ዮሐንስ ገድል ጉዳይ
አንዳንዱ ዝግቦችን አስነስቶ አልፏል። ምናልባት ቴሌግራም ማትጠቀሙ፣ ፌስቡክ ማትጠቀሙ ዩቲዩብ ላይ ብቻ ይህን ድምጽ ሰምታችሁ መረጃ የምታገኙ አላችሁና ለእናንተ በሚሆን መልኩ ባጭሩ ጉዳዩን ግልጽ ላርግላችሁ። ያው እኛንም ስለሚመለከት የገርል ጉዳይ አሁን እኔን ይመለከተኝ ተጠያቂ ነኝ። ከዚህ በፊት ራሴን እርግጠኛ ሆኜ የምናገርበት አንድ እንትን የዚህ የአህዛብ ጉዳይ ነበረ። በአህዛብ ጉዳይ ተጠያቂ ነኝ ብዬ አምናለሁ። እንደሆነ መድረኮች ተስተካክለው ሁኔታዎች ሰላማዊ ሆነው እኛም ወደ ሚዲያ ወጥተን የአህዛብን ጉዳይ ብንይዘው ደስ ይለን ነበር። አቤት ስንት ነፍስ ማዳን እንደምንችል በእውነት። እና ግን አሁን ላይ ሌሎች ወንድሞች እህቶች በዚህ ጉዳይ ላይ ደግሞ ገቡበት በደንብ አይደል? ያ ሲሆን እኛ ለዘብ ባደረግነው ተው ነው። ግን በሚስጥር በውስጥ እየመጣ ወደዚህ ተዋህዶ ሃይማኖት የሚቀላቀለውን ምእመን አገልግሎቱን ያው በህቡ ነው የምንሰራው። እንዲህ ብሎ መናገሩም አስፈላጊ አይደለም። ለታይታ የሚሆን አገልግሎት አይኑረን ለሌሎቻችንም ቢሆን እና ሚዲያ ላይ ማራገቡ ምንም ለውዳሴ ከንቱና ለፈተና ካልሆነ በቀር ምንም ጥቅም የለው። አንገታችንን ደፍተን ነው ስራችንን መስራት ያለብን። እና እኔ እንግዲህ ላለፉት 13 ዓመታት ሰርችበታል ይህን ጉዳይ። አሁን ላይ ግን ሌሎች ወንድሞችም በደንብ በሰፊ ይዘውታል። ተመስገን ይህንን ያሳየና አምላክ በእውነት። እና ዘመኑ መዋጀት ማለት በዚህ ልክ ነው። እና ሰንበት ትምህርት ቤቶች ላይ በጣም ብዙ ስልጠና ሰጥተናል። ማህበረ ቅዱሳን የተተኪ መምህራን ላይ ብዙ ስልጠና ሰጥተናል በዚህ ጉዳይ። ሰንበት ትምህርት ቤቶች ላይ አዲስ አበባ ውስጥ የተለያዩ ሰንበት ትምህርት ቤቶች ለተተኪ መምህራን ላይ ለሰንበት ትምህርት ቤቱ አባላትም ጭምር ብዙ ስልጠናዎችን ሰጥተን ብዙ ተተኪዎችን አፍርተናል። ምናልባት አሁን ሚዲያ ላይ የምታዩቸው ሰዎችም የኛው ተማሪዎች ናቸው በአንድ ወቅት፣ ወይም እኛ ጽፈን ያዘጋጀነውን ዶክመንት አንብበው ነው ወደ ሚዲያ ወጥተው አሁን ይህን ነገር ሲለበልቡት የምታገኙትና ይሁን እግዚአብሔር ይመስገን ለሁሉም ነገር። ለማንኛውም በዛ በአህዛብ ጉዳይ ላይ ራሴን ተጠያቂ አድርጌ ሳይ የነበርኩ ሰው ነኝ። አሁን ደግሞ በገርል ጉዳይ ላይም ተጠያቂ ነኝ ብዬ አምናለሁ። በህትመት ደረጃ ያለች እያንዳንዱ ሀገር ላለኝ እንግዲህ ከኃይለ ሥላሴ ዘመን ጀምሮ የታተሙ አሉኝ፣ ያልታተሙ በብራና ያለም አለኝ፣ ምንም አለኝ። እና ራሴንም ሰጥቼ እየሰራሁበትም ጊዜን ገንዘቤን ጉልበቴንም እያባከንኩበት ያለ ትልቅ አገልግሎት ነው የዚህ አባቶች የቅዱሳኑ ገርል ጉዳይና ተጠያቂ ነኝ ብዬ አምናለሁ። ማለት እንግዲህ በመንፈሳዊ ልጅነት ነው ባለ በመዋቅር ተዋረድ በመዋቅር በስልጣን በምናምን አይደለም፣ በመንፈሳዊ ቅናት ተጠያቂ ነኝ ብዬ አምናለሁ። እና የገርል ጉዳይ ሲነሳ ያው ጆሮአችንን ቆም ማድረጋችን አይቀርም። ስለዚህ ገርለ ዮሐንስ ተወገዘ ሲባል ባጭሩ እንግዲህ በጽሁፍ ያካፈልኳችሁ ድጋሚ እንዳይሆንባችሁ፣ ወይም ቴሌግራም ላይ ሪከርድ ያዳመጣችሁ ድጋሚ እንዳይሆንባችሁ፣ ነገር ግን ዩቲዩብ ብቻ የሚጠቀሙ ደግሞ አሉና ለነሱ ነው ይሄ ባጭሩ የሆነው። ቅዱስ ሲኖዶስ ምንድነው በዚህ በጥቅምት 2018 ስብሰባው አውግዟል ገርለ ዮሐንስን። ያ ገርለ ዮሐንስ ሲወገዝ ልክ ቀጥታ ገርለ ዮሐንስ ተወገዘ ተብሎ ቲክቶከሮች ዩቲዩበሮች ምናምን ያው የሐሰት ዜና ወዳው ቶሎ ብሎ የሚያሰራጩ ነገር አለ። እሱን ተጠቅመው አንድ ገርለ ዮሐንስ መጥምቅ የሚለውን ከቨር እሱን ከጀርባ አድርገው አቀናብረው ለቀቁት። ከዛ በኋላ በጣም ተራገበ። በጣም ከዛ በኋላ መናፍቃኑም እኛ ስንጮህ እንደነበረው ይሄው ገርላት መወገዝ ጀመሩ በሲኖዶስ ብለው የራሳቸውን አጀንዳ ይዘው ሄዱ። የኛዎቹም ቤት ደግሞ ሚዲያዎቹም ጭምር ራሳቸው ስተው ሰውንም አሳሳቱት። እና የሆነው ባጭሩ ምንድነው ሚዲያ ላይ ተወገዘ ተብሎ በፎቶ የታየው በሊቀ ጉባኤ ታረቀኝ ብርሃኑ የተጻፈው ገርለ ቅዱስ ዮሐንስ እሱ አልተወገዘም። እሱ መጽሐፍ እጃችሁ ያለ ሰዎች ተጠቀሙበት። ምንም እሱ አይደለም የተወገዘው። ነግራችኋለሁ ማንኛው እንደተወገዘው በፎቶም ታዩታላችሁ። ምናልባት አሁን በምናገር ሰዓትም ከፊት ለፊት ፎቶውን እያያችሁት ሊሆን ይችላል የተወገዘውን። ቆይ በኋላ ኤዲት ሳደርገው ቪዲዮውን አስገባዋለሁ። ስለዚህ የተወገዘው በሊቀ ጉባኤ ታረቀኝ ብርሃኑ የታተመው ገርለ ዮሐንስ አይደለም። ሌላም 1-2 ገርለ ዮሐንሶች አሉ በሌላ የታተሙ። የሚጣቃ ማኑኤል እትሙ እንዳለ ነው። እሱን ሁሌ እነግራቸዋለሁ። የዮሐንስ መጥምቅ በዓል በሆነ ሰዓት የሚጣቃ ማኑኤልን ተጠቀሙ እላቸዋለሁ። ልዩነቱ የሚጣቃ ማኑኤሉ በጣም የታሪክ ፍሰቱ የተለየ ነው። ታሪኩም ልዩ ነው እና ከሌሎቹም እሱ የተለየ ይሆንብኛል እኔ እና የምጠቀመውም እሱን ነው። ያ ማለት ሌሎቹም እንትናቸው እያልኩ አይደለም፣ ጥሩዎች ናቸው። በሚያስወግዝ ደረጃ ያለ ኮንቴንትም ውስጣቸው የለም፣ የሚያስወግዛቸውም ነገር የለም። ስለዚህ የሐሰተኛ ቲክቶከሮች በሐሰት ወሬ አውርተው እንደው ይህን ሳንቲም ለመለቃቀም ብለው ቲክቶክና ዩቲዩብ ላይ የሐሰት ዜና የሰሩ ሰዎች ነገሩን አበለሻሹት። ስለዚህ የተወገዘው ሌላ ነው፣
ተወገዘ ተብሎ ሚዲያ ላይ የቀረበው የገርል ሌላ ነው። ስለዚህ ባደረኩት ማጣራት ለ2-3 ቀናት ያህል ከአባቶችም የሚመለከታቸውን አካላትም ባለጉዳዮችንም ሁሉንም ለማናገር መረጃዎችን ለመሰብሰብ ሞከርን። ስለዚህ የደረስንበት አንዱ ዋነኛው ነገር ምንድነው? ባጭሩ የተወገዘው ገርል ከዚህ በፊት ሚስዮናውያን አምጥተው ጎጃም ውስጥ አስቀምጠውታል። ጎጃም በራሳቸው ቋንቋ ተጽፎ ጎጃም ላይ መጥቷል። ያ መጽሐፍ ወደ ግዕዝ ተጽፎ አጋግና ዮሐንስና መንቆራር ማርያም አባት ወደ ጎጃም ውስጥ ያላችሁ ሰዎች ታውቁታላችሁ። ወደ ማርቆስ አካባቢ መሰለኝ ያሉት እዛ እነዚህ 2 ገዳማት ላይ አጋግና ዮሐንስ መንቆራር ማርያም ገዳም ውስጥ ወደ ግዕዝ ተቀይሮ ያ ሚሽነሪዎች በውጭ እንግዲህ በኃይለ ሥላሴ ይሁን በዘርዓ ያዕቆብ ዘመን ይሁን ዘመኑን አላጣራሁም ብቻ በየትኛው ዘመን ከሁለቱ በአንደኛው ዘመን እነዛ ሚሽነሪዎች ይዘው መጥተው በራሳቸው ቋንቋ የተጻፈው መጽሐፍ ይዘው መጥተው እዛ አካባቢ ሰጡት። እዛ አካባቢ ያሉት እነዚህ አጋግና ዮሐንስና መንቆራር ማርያም ወስደው መጽሐፉን በግዕዝ በብራና ጽፈው እነዚህ አጋግና ዮሐንስና መንቆራር ማርያም ተቀመጠ። ከዛ በኋላ እንግዲህ እንዲወገዝ አስተዋጽኦ አደረጉ ተብለው የተመሰገኑት አባቴ ደብረ ሊባኖስ ስማቸውን አልያዝኩትም። እሳቸው ደብረ ሊባኖስ ነው ያሉት። ከዛ ከነዚህ ከአጋግና ዮሐንስ ገዳም የደብረ ሊባኖስ አባቶች መጽሐፉን ያስመጡታል። ባጭሩ መጽሐፉን አስመጥተው በኮምፒውተር ተጽፎ በትልቁ እንዲሰራላቸው ጠይቀው ለአባ ፍቅረ ሚካኤል ያመጡታል። አባ ፍቅረ ሚካኤል ደግሞ እዚህ 4 ኪሎ ያሉ በዚህ በነገረ ቅዱሳን አገልግሎት በጣም ትልቅ ድርሻ ያላቸው ትልቅ አባት ናቸው። ምንድነው አገልግሎታቸው? የተጻፈ እነዚህ ብራና መጽሐፍቶች ገርላት በብዛት አሏቸው። እኔም ሄጄ ከሳቸው ተጠቅሜያለሁ በብዙ መልኩ። እኛም አገልግሎታችንም ረድተውናል። በእውነት ይሄ መልካ ጉባኤ ታዘጋጅም ብዙ መልክ ሰጥተውኛል እና በሀሳብም በምክርም አብረውኝ የነበሩ ከዋልድባ ገዳም የወጡ በጀርመን ከ20 ዓመት በላይ የኖሩ እዛ የሚገኙ መጽሐፍትንም ሰብስበው የመጡ ትልቅ አባት ናቸው። እና ምንድነው የሚያደርጉት? አባ ፍቅረ ሚካኤል በብራና የተጻፉ መጽሐፍቶችን በኮምፒውተር ይጽፉና በትልቁ በጉልህ አድርገው ቤተክርስቲያን ውስጥ እንዲነበቡ እንግዲህ አባቶች ለንባብ እንዳይቸገሩና ያላገኟቸውን መጽሐፍት እንዲያገኙ አድርገው ለንባብ በሚመች መልኩ አድርገው ፕሪንት አድርገው ደጉሰው ጠርዘው ለየገዳማቱ በነጻ ይልካሉ። በሽሮ መልክ በቢጫ ወረቀት አድርገው። ስለዚህ እኛም ገርል እንደምናሳተም ሲሰሙ መጀመሪያ ጊዜ አስጠርተው እኔ ለአገልግሎት የምሰጠውን እናንተ በህትመት ደረጃ ለምእመን አደረጋችሁት፣ ጥሩ ነው በርቱ ልጆቼ ብለው እኛንም አገልግሎታችንን ከጀርባ የሚደግፉን ትልቅ አባት ናቸው። አፌ ሞልቼ መሰክራላቸዋለሁ ስለሳቸው። እና ምንድነው ደብረ ሊባኖሶች አምጥተው ለአባ ፍቅረ ሰጧቸው። አባ ፍቅረ በኮምፒውተር ጽፈው ጠርዘው ለሌሎቹ ገዳማት እንደሚያደርጉት መልሰው ለደብረ ሊባኖስ ሰጡት። እዛው ደብረ ሊባኖስ ላይ ላቆየውና የአባ ፍቅረን ጉዳይ ልጨርስ መጀመሪያ። ስለዚህ አባ ፍቅረ ሚካኤል ማለት ከዋልድባ ቤተ ሚናስ የወጡ ትልቅ የቤተ ክርስቲያናችን አገልጋይ ናቸው። እንግዲህ ጀርመን ሀገር ከ20 ዓመት በላይ ሲኖሩ በዛ የሚገኙ ብራና መጽሐፍቶችን በሌሎችም በአውሮፓ የሚገኙ ብራና መጽሐፍቶች ሰብስበው መጥተው እነዛም በኮምፒውተር ጽፈው ለየገዳማቱ በመበተን ነጻ አገልግሎት የሚሰጡ በዓለም ላይ ያሉ ልጆቻቸው አገልግሎታቸውን እየደገፉላቸው የወረቀት ሲገዙ ማሽን የሚገዛላቸዋል፣ ሌላም ቀለም ምንም። ስለዚህ እሳቸው እያባዙ በኮምፒውተር እየጻፉ የሚጽፉላቸው ጸሐፊ ልጆች አሏቸው። ተርጓሚያን መምህራን አብረዋቸው አሉ፣ የሚያገለግሉ አብረዋቸው አገልግሎታቸውን የሚያውቁ ማለት ነው። ስለዚህ እኚህ ታላቅ ቤተክርስቲያንን እያገለገሉ ያሉ አባት የዋልድባ ቤተ ሚናስ ያዙልኝ። ይሄን በኮቴሽን ውስጥ በኋላ ላይ ስለማመጣው ነው። ስለዚህ እኚህ አባ ፍቅረ ሚካኤል ማለት እኚህ ናቸው። ምንም በሃይማኖታቸው ነቅ የሌለባቸው ፍጹም አማኝ፣ ትሁት፣ ደግ ሄደው ለአዲስ አበባ ዩኒቨርሲቲ የፊሎሎጂ ተማሪዎች በዚህ የገርልና ድርሳን ጥናት የሚሰሩ አካላት ሄደው ከሳቸው ነው ዶክመንት የሚወስዱት። አንድ ላይብረሪ ናቸው ራሳቸውን የቻሉ እዛ ውስጥ ከነ ዶክመንታቸው ማለት ነው። እና እኚህን አባት ደብረ ሊባኖሶች ጻፉልን ብለው ሰጧቸው። ጽፈው መልሰው ለደብረ ሊባኖስ ሰጧቸው። ስለዚህ ደብረ ሊባኖስ ገርሉ ተጽፎ ተደጉሶ በትልቁ ሆኖ ሲታይ መምህራኑ ሊቃውንቱ ጋር ሲቀርብ 2 አይነት ሀሳብ ይዞ መጣ። ትክክል ያልሆነ ሀሳብ አለው። እንደውም አባ ፍቅረ ያሉኝ ምንድነው ስሰጣቸው አስጠንቅቄ ነው የሰጠኋቸው። ገርሉ የተለየ ይዘት አለው፣ ብዙ የሚያስወቅሱ ሀሳቦች ውስጡ አሉት። ይሄን ነገር ጥንቃቄ እንድታደርጉበት እኔ ስራ ብላ ያላችሁኝን ሰርቼ ነው የሰጠኋችሁ፣ ግን ጥንቃቄ አድርጉበት ብለው አባ ፍቅረ ለደብረ ሊባኖሶቹ ላመጡት ገርሉን ተናግረዋል። ከዛ በኋላ ደብረ ሊባኖሶች ተከፈሉ ለ2።
አይነበብም ይነበባል ውስጡ። ስለዚህ በዚህ መሀል 2014 ላይ እኚህ አሁን አምጥተው አስወገዙት የተባሉት መምህር አምጥተው ለሊቃውንት ጉባኤ እንዲታይ ያደረጉት ሊቃውንት ጉባኤ ሲያዩ ቆይቶ በአሁኑ በጥቅምት 2018 ጉባኤ ላይ ውስጡ ያሉትን ይዘቶች መርምሮ ያህንን መጽሐፍ አወገዘ። የተወገዘው ይሄ በኮምፒውተር ተባስቶ ወደ ደብረ ሊባኖስና ሌሎቹ ገዳማት ላይ ደርሶ ይሆን አላቅም ወደ ገዳማት ነው የሄደው። ስለዚህ ሁለት ትልልቅ ስህተት ተሰርተዋል። የመጀመሪያው ምእመናን እጅ አልገባም። ገርሉ በግዕዝ ተጽፎ በኮምፒውተር ተጽፎ ለደብረ ሊባኖስና ለሌሎች ገዳማት የተሰጠው ወደ ምእመን እጅ አልደረሰም። በአማርኛ አልተተረጎመም። ምእመናን አያውቁትም። ይሄን የተተረጎመው እንግዲህ ፎቶ ላይ በቢጫ ወረቀት አይታችሁታል። እሱ በቢጫ እንትን ከለር ያለው ፎቶን አሳይቻችኋል። ሲኖዶስ ያወገዘው ይሄ ነው። ውስጡም ብዙ አዳዲስ ይዘቶች አሉት፣ ከቤተ ክርስቲያን ትምህርት ጋር የማይሄዱ ነገሮች አሉት። ይሄ ደግሞ ምንጩ ከየት እንደሆነ ነግሬያቸዋለሁ። የውጭ ሚሽነሪዎች የራሳቸውን የምንፍቅና መጽሐፍ ይዘው መጥተው እሱ በግዕዝ ተጽፎ ወደዛ ወደ አጋግና ዮሐንስ ገዳም ገብቶ ከዛ ወደ ደብረ ሊባኖስ ከዛ ወደ አባ ፍቅረ ከዛ በኋላ ወደ ሲኖዶስ መጣ። ይሄ ነው ፕሮሰሱ፣ ሂደቱ፣ ሩቲኑ ይሄ ነው። ምንም ስለዚህ እንትን የመጀመሪያው ነገር ሲኖዶስም የገድለ ዮሐንስ በሚል የታተመው ብሎ መግለጫ ማውጣቱ ትልቅ ስህተት ነው። አንደኛ አልታተመም፣ ሁለተኛ ምእመን እጅ ያልደረሰ መጽሐፍ ወጥቶ ማውገዙና ለምእመን ማሳወቁ ምንድን ነው ጥቅሙ? መጽሐፉ ያለባቸው ቦታዎች ይታወቃሉ። በቁጥር 5-6 ላይ ሆኑ ይችላሉ። እሱን ሰብስበው የሚደረገውን ማድረግ ማስወገድ ያለባቸው ማስወገድ ነው። እዛው በውስጥ መጨረስ ሲችሉ ለምእመኑ አውጥቶ ማድረግ አልነበረባቸውም። አንደኛ ፖይንት፣ ለምን ምእመኑ ጋር እንዳልደረሰ ምእመኑ አያውቀውም። ሁለተኛ ነጥብ፣ ሲወገዝ ማን የጻፈው፣ መቼ የተጻፈ ነው፣ ማን ያሳተመው ነው፣ እንዴት የት ነው የታተመው የሚለው በግልጽ መነገር ነበረበት። መጽሐፉም የታተመው ይሄ ነው የተወገዘው መጽሐፍ፣ ይሄ መጽሐፍ እንዳትጠቀሙ ብላ ቤተክርስቲያን በግልጽ ለይታ ማሳወቅ ነበረባት። ሲኖዶስ ያንን አላደረገም። ሽፍንፍን አድርገው ነው ተወገዘ ብቻ ነው ያሉት። ለዛም ነው እንግዲህ ቲክቶከሮች ይህንን ጠልፈው ወስደው በራሳቸው ዓላማ፣ መናፍቃኖችም በራሳቸው ዓላማ፣ ሁሉም አያችሁ ጥፋቱ እየተያዘ ሄደ። በዚህ መሀል ማን ተጎዳ? ሊቀ ጉባኤ ታረቀኝ። ምንም በማያውቁት ከ40 በላይ ገድላት ድርሳናት የተረጎሙ ትልቅ የቤተ ክርስቲያናችን ሊቅ ናቸው ሊቀ ጉባኤ ታረቀኝ። እሳቸውም ምን ተባሉ? መጽሐፋችሁ ተወግዟል ተብለው መጽሐፋቸው ስማቸው ጠፋ። አያችሁ መዘዙ ብዙ እየሆነ መጣ። ስለዚህ አሁን እሳቸውም ወደ ፍርድ ቤት ሄዳሉ አሉ። ቢሄዱም ኦፍኮርስ ለእንትናቸው በህግ መጠየቅ ይችላሉ። ራሷ ቤተ ክርስቲያኒቱንም እነዚህ ሐሰተኛ ሚዲያ ያሰራጩትንም መጠየቅ ይችላሉ በህግ በመሰረቱ። እንደውም እኛ እስቲ ቆይ ረጋጉ፣ በውይይት ይፈታል። ሚዲያ ላይ ነው ወሬው የተወራው። ሚዲያው ላይ እርስዎም ወደ ሚዲያ ወጥተው ማስተባበል ይችላሉ፣ ችግር የለውም። ደግሞ አንድ ወቅት ተወርቶ እንትን የሚል ነገር ስለሆነ ይሄ እርስዎን የሚያውቁት በዚህ መንገድ ማንም እንትን አይልም ብዬ ራሴ ያረጋግቻቸው ነው እንደውም ሊቀ ጉባኤ እና ስለዚህ ይሄው እየተሰራው ጥፋት ቀላል አይደለም። ዋናውና ትልቁ ፖይንት ደግሞ ይሄ ዜና ከቤተ ክህነቱ ወጥቶ እንዲራገብ የተፈለገው ቅደም ብዬ እንዳልኳችሁ ምእመን ዘንድ ያልደረሰውን ነገር በግድ ምእመን ጋር እንዲደርስ ያደረጉት ሆን ብለው ገድላት ድርሳናት ወደፊት በቤተ ክርስቲያን እንዳይሰሩ ማድረግ የሚፈልጉ በዘር በብሔር ተዋድነው እዛ ሲኖዶስ ውስጥ የተሰገሰጉ ሐሰተኞች በእውነት የእነሱ ጥርቅም አንድ ያሰበው ሴራ አለ ወደፊት በጥቆማም የደረሰኝ እንግዲህ እኔም በማውቀው ማለት ነው። ከዛ በፊት አንድ ማሳያ ምሳሌ ልስጣችሁ። እንኳን የአሁኖቹን የምናምን ቤተ ክህነት የምናምን ቤተ ክህነት ብለው ተዋድነው ምንፍቅናን ከብሔርተኝነት የምግባር ሕጸጽን ከሌብነት ይዘው አጠቃላይ ሄደው ሲኖዶስ ውስጥ የተሰገሰጎች በዚህ ዘመን ከዛ ቤት ውስጥ ያለው ጉድ እናውቀዋለን ሁላችንም። እና ከነዚህ አባቶች ምን ትጠብቃላችሁ? ወደፊት ምንም እንዳትጠብቁ። አርሲ ላይ ከ20 በላይ ምእመናን ታርደው ምንም አልተባለም፣ ዝም አለ። ምን የሚያሳርድህ መጀመሪያ ራሱ እዛ በመዋቅር ተሰግስጎ ተሞዳምዶ ራሱ አይደለ ወይ? እንኳን ምእመናን ሊታደግ ቀርቶ እረኛ ያለ ይመስልህ ነው የምትጮኸው? ለማን እንዴ? ለተኩላ አሳልፎ የሚሰጥ መንጋውን። ይሄ እኮ ነው ያለው በአሁን ሰዓት። ለዛ ነው እንግዲህ እነዛን ተጋድሏቸውን የጨረሱ አባቶቻችንን ይዘን በጸሎት እየተማጸን ራሳችንን የምናድንበት ወቅት ነው። የሚያድን ማንም የለም። ወዲህ ሚዲያ ላይ ተጥዶ ሐሰተኛ ምንፍቅና ትምህርቱን እያሰራጨ ነፍስህን በምንፍቅና ጦር የሚወጋት መናፍቃ ተሐድሶ ምናምን ሞልቷል። ወዲህ ቤተ ክርስቲያን እንደ ተቋም ሊመታት የሚፈልግ መንግስታዊ መዋቅር አለ። ወዲህ የራስህ ቤት ውስጥ የራስህ ቤተ ክህነት ገብቶ በሲኖዶስ ተዋቅሮ ገብቶ ገድል ድርሳን የታባቱ የሚልህ አለ።
ወዲህ እዚህ ታጥቆ በክርስትናህን የሚጨፈጭፋል። የቤተ ክርስቲያን ፈተናዋ እንዲቀላል መች ሆነና ነው? ተረዱት እንጂ ዘመኑን ዋጁ አይደል የሚለው ወንጌሉ። ዘመኑን ዋጁ። ቤተ ክርስቲያን ፈተናዋ ከየት እንደሆነ አጥኑ። አንድ ምሳሌ ልጥቀስላችሁ። እንኳን ያሁን የኦሮሚያ ቤተ ክህነት የትግራይ ቤተ ክህነት ሳይባል ቀርቶ በፊት መጀመሪያው በፊት ከዛሬ 8-9 ዓመት በፊት እንግዲህ ከዘመነ ወያኔ ጀምሮ ሲኖዶሱ ያኔ ነው የተበከለው ታውቃላችሁ። በእንደራሴ ነው መጥቶ በዘር ብሔር እና መንግስትን የሚያገለግሉ ሰዎች መጥተው ሲኖዶስ ውስጥ እንዲገቡ ሲደረግ ቤተ ክርስቲያን ያኔ ነው መንኮታኮት የጀመረችው። እንደ መዋቅር ነው የምላችሁ። ከዛ በኋላ አሁን ሰሜን ሸዋ መሰለኝ እንደው ካልተሳሳትኩ ይቅርታ፣ ወንጌል ነው እንጂ ማስነብበው ገርልና ተአምር አላስነብብም ያለ ጳጳስ አለ። ከዛሬ 8 ዓመት በፊት ጳጳስ ነው፣ የሀገረ ስብከቱ ጳጳስ ነው። እንግዲህ ስማቸውን እንግዲህ እሳቸውና እግዚአብሔር ሰይጣን ሶስቱ ያውቁታል። እኛ ባናቀው ይሻለናል እንዲህ አይነቱን ስም። ግን ቅዳሴ ላይ ወጥቶ ቶሎ ቅዳሴውን ጨርሱ ቶሎ፣ ከዛ በኋላ ተአምራ ኢየሱስ ተአምረ ማርያም አይነበብም ወንጌል ነው የሚያስነብበው ብሎ በትዕቢት የተናገረ ጳጳስ አለ። መቼ? ከዛሬ 8 ዓመት በፊት። አሁን ደግሞ የኦሮሚያ ቤተ ክህነት የትግራይ ቤተ ክህነት ምናምን እየተባለ እየተሞዳሞደ ስንት ምእመናንን በእጁ ያስገደለ ደም በእጁ ያለበት ሁሉ ወዲህ ደግሞ በመንፍቅና ጦር የተወጋ እንደው በአንዳንድ ወንድሞቻችን ተጋድሎ ሳይሾሙ ቀረው እንጂ ግሮሰሪ ሁሉ ሴት አቅፈው የው መጠጥ አለ ሴት አለ እያሉ የሚጨፍሩ ዱርዬዎች ጭምር ሁሉ እኮ ነበር ጳጳስ ተደርገው የተሾሙብን እኮ። እነዛ ሰዎች ሲኖዶስ ውስጥ ገብተው ምን እንዲወስኑ ልፈልገህ ነው? ምን እንዲልፈል ጠብቀህ ነው? የተሰገሰገው እዛ በሙሉ በብሔር ተዋጽኦ አይደለም ወይ? ተመልከቱ። አሁን መንፍቅና ውስጥ ያለው አለ፣ በብሔር የታወረ አለ፣ ከሀገሩ ብሔሩ የሚበልጥበት ከሃይማኖቱ መንፍቅናው የሚጎላበት አለ፣ ወዲህ የምግባር ሕጸጽ አለ። ከእንደነዚህ አይነት ሰዎች ጥርቅም እውነተኞች አባቶች ደግሞ እዛ ውስጥ የሉም እያልኩ አይደለም፣ በተሳሳተ መንገድ እንዳንይዝ። ስለዚህ ከኑግ ጋር የተገኘ ሰሊጥ ነውና ያው የነሱ ድምጻቸው የለም። ስለዚህ 200 ምናምን የሲኖዶስ አባላት ቢኖሩ 10 አይሞሉም እውነተኞቹ አባቶች። 190 ሌባ ነው፣ መናፍቅ ነው፣ ሆዴ ሙላ ደረቴ ይቅላ ብሎ ጉንጩን እንደ በግላት አሳብጦ እዛ ቁጭ ብሎ ሃይማኖትን ጉዳዩ አይደለም የሃይማኖት ጉዳይ ብቻ አበሉ አይጉደልበት። አንድ ጳጳስ በአንድ ሀገረ ስብከት 300 ምናምን ሺህ ብር ደሞዝ ይበላል። 7 ሀገረ ስብከት በስሙ አለ 300 ምናምን ሺህ ብርም በ7 አባዙት። እንደዛ ነው ደሞዛቸው። ስለዚህ እዛ ሀገረ ስብከቱ ስር 100 ምእመን ታረደ የሚል ዜና ቢሰማ ጉዳዩ አይደለም፣ ያ ደሞዙ ብቻ አይቋረጥበት። እንዳልኳችሁ ነው። 200 ጳጳስ ቢኖር ሲኖዶስ ውስጥ 10 አይሞሉም እውነተኞቹ አባቶቻችን። 190 ሌባው ነው፣ መናፍቁ ነው፣ የምግባር ሕጸጽ ያለበት ነው፣ ልጅ ወልዶ ልጁን በጎን የሚያሳድግ ነው። በጣም ብዙ ገመና የምናውቀዋል። እንደው ሲወራ ይቀፋል። ይህን ነገር ማውራትም አስፈላጊ አይደለም። ግን ችግሩ ወደፊትም ሌላ ብዙ የከፋ ችግር ስለሚመጣ ምእመናንም እንደው አርሲ ላይ ተገሎ ምእመናን እንዴት ዝም አሉ ምናምን እያላችሁ ስትንጫጩ ስለነበር ሰሞኑን ማለት። ስለዚህ ወደፊትም ቢሆን ኤክስፔክቴሽናችንን እናስተካክል። ይህን የምናገረው ለዛ ነው። ምንም ነገር አትጠብቁ ከቤተ ክህነት። እንደውም ከቤተ መንግስቱ ቤተ ክህነቱ ይከፋል ለክርስቲያኖች መከራ። ወደፊት ቤተ ክርስቲያን ላይ ለሚመጣው እልቂት፣ በክርስቲያኖች ዘንድ ለሚደርሰው መከራና እልቂት፣ ግፍ ዋነኛው ተባባሪ የቤተ ክህነቱ ነው። የቤተ መንግስቱ እንዳይመስላችሁ። ዋነኛው የችግሩ ምንጭ ቤተ ክህነቱ ነው። ስለዚህ እንደ እቅድ ምን ይዘዋል እነዛ እንዳልኳችሁ ምንፍቅናንና ብሔርን ይሄ ለስጋዊ ጥቅም ተብሎ እዛ የተሰገሰገ ሲኖዶስ ውስጥ የገባ በሙሉ አሁን ምን እቅድ ይዟል? አንዱ አካል ቀደም ብዬ እንዳልኳቸው አንዱ በተናጠል ገርል እና ድርሳን አላስነብብም ብሏል አይደል? በሀገረ ስብከቱ ላይ ተመልከቱ። እንዲህ አይነቱ ሰው ምን ሊወስንብን ይችላል ገብቶ ሲኖዶስ ውስጥ? ስለዚህ ወሰነ። አያችሁ፣ ምንም ፍንጭ የሌለው ነገር በደፈናው ገርለ ዮሐንስ ተወገዘ ብሎ መግለጫ መስጠት ይጠበቃል ከዚህ በዚህ ዘመን በእውነት እንዲህ ድፍንፍን ያለ የተደናቆረ ነገር። ከዛ በኋላ ምእመንን ማወዛጋ ተመልከቱ የተሰራው ስህተትና። ስለዚህ ባጭሩ ምንም አይነት ነገር ኤክስፔክት እንዳታደርጉ ለወደፊቱ። እንባችሁን ብቻ ወደ እግዚአብሔር አፍስሱ። ሂዱ ቤተ ክርስቲያን አልቅሱ፣ በራችሁን ዝጉ፣ በስዕለ ማርያም ፊት አልቅሱ። ነገ የሚጠረገው ይጠረጋል፣ የሚስተካከል እግዚአብሔር ቤቱን አይተውም መቼም። ቅድም እና ላኒቆስን ገር ልሳነብላችሁ ሰምታችኋል። እንደነዚህ አይነት ቅዱሳን ቃል ኪዳናቸውን አሳስበው ይችን ሀገር ይችን ቤተ ክርስቲያን ይረከቧታል። የሚያልቀው ግን ያልቃል።
ይሄን ደግሞ እንግዲህ እስከ ቅርብ ጊዜ ድረስ እንለፈልፍ ነበር። ይሄን አመት እንደውም ነግሬያችኋለሁ ከዚህ በፊት በተደጋጋሚ ይህ አመት እንደውም የባሰ የእልቂት አመት ነው። ተውት ክፍለ ሀገር ላይ ምናምን ያሉትን አዲስ አበባ ላይ ያለህ የእልቂት ጊዜ ቅርብ ነው። ይህንን ወቀው። ይህንን ደግሞ እናየዋለን ባይናችን። አሁን የኑሮ ውድነቱ፣ መፈናቀሉ፣ የእንትኑ ቤት ፈረሳው ምናምን ትላለህ። ገና አናተን ያፈርስ የለው ይጠብቅ። የአሕዛቡ ሰይፍ ተስሎ ይጠብቅ የለው ይጠብቅ። ምንም ነገር ከዛ ቤት አንጠብቅ። እኛ ተስፋችን ወደ እግዚአብሔር ነው፣ ምንማጸነው ወደ እግዚአብሔር ነው። ከዚህ ውጪ ሌላውን ነገር ጆሮ ዳባ ልበስ ብለን አገልግሎት ላይ ያለን ሰዎች አንገታችንን ደፍተን አገልግሎታችንን እንፈጽም እግዚአብሔር ጊዜውን እስከሰጠን ድረስ። ከዛ ውጪ ግን ይሄ ዓለም የሚያወራውን ውዥንብር እየሰማን ህሊናችንን አናባክን። እንጽና፣ እንጸልይ፣ እንበርታ። ያለው መፍትሄው ይሄ ነው። ምንም ነገር ግን እንዳትጠብቁ። ሲኖዶስ ተብየው አካል ቤተ ክህነት ከሚለው አካል ምንም ነገር እንዳትጠብቁ። ሊቃውንት ጉባኤ ለመጽሐፋዊ ምናምን የምትሉ አንዳንድ የዋህ እንትኖች አለ። ውስጡን ለቄስ አባቴ እናውቀዋለን። አንድ መጽሐፍ ሰተን አመት ሙሉ ሳያየው ቁጭ አድርጎ በኋላ ላይ እኮ እንደገና አባላቱ በጎን ብዙ ስራ ሲሰሩ ምናውቀውን አንድ ገርለኛ አሁን ለምሳሌ እኔ አሁን ፍዳይን እያየሁ እንደዚህ 2 ሰዓት 3 ሰዓት እንቅልፍ እያየሁ ሰራለሁ አይደለም። ለታህሳስ መጀመሪያ ለማድረስ 9 ቅዱሳን ገር ቢሰጣቸው በ3 አመት አይሰሩትም። አረ በ5ም አይሰሩትም። በ5 አመት ሰርቶ አይሰጧቸው። 9 ቅዱሳን 10 ቅዱሳን ገር የትኛውን ስራ ሲሰራ በዛ ላይ እንደነ መናፍቅ ብለው በመጻፈው መጽሐፍ የተወገዘው እንደና አመራ አሸብር አይነት ሰዎች የነበሩበት ነው ሊቃውንት ጉባኤ ማለት። አሁን ማለት እንደዛ ናቸው ሁሉም እያልኩ አይደለም፣ ግን ቤቱ ጭምልቅልቅልቅ ያለ ቤት ነው። ተውት እንኳን መጽሐፍት ላይ ቀርቶ ለራሳቸው በወር አንዴም ዝር ብለው ስራ የሚሰሩበት እንትን የላቸው። ተውት ውስጥ አረ እንደው ተውት። የማይሆን ነገር አውርተን እኛም የማይሆን ነገር ውስጥ አንግባ እስቲ። ተውት ይቅር፣ ተከርኖ ይብሰል ይላል አይደል እንደት። ስለዚህ ባጭሩ ከዛ ቤት ምንም አትጠብቁ። ሲኖዶስ ነገር ይሄን ወሰነ ቢባል እንዳደነግጡ። ከቤተ ክህነት ይሄን ተባለ፣ ከሊቃውንት ጉባኤ ይሄን ተባለ ምናምን ቢባል አትደንግጡ፣ አትረበሹ። ይሄን ነው ልላችሁ የምችለው ነገር። ስለዚህ ገድለ ዮሐንስ ማለት እንግዲህ ቀደም ብሎ ፎቶ ላይ ያያችሁት በቢጫ ያለው እሱ ነው የተወገዘው፣ ሌላው የተወገዘ የለም። ይሄንንም በምንም መልኩ እንዳንጠቀምበት አዘዋል። የአባቶቻችንን ቀልብ ማክበር ግድ ነው። በእርግጥ ውስጡም ብዙ መጥፎ ጸያፍ ነገሮች አሉት። ይሄን ነገር ደግሞ ምንጩ ከየት እንደሆነ አውቀናል። ስለዚህ ራሳችን እንደዚህ አይነት ነገሮች እንጠብቅ። ስለዚህ ገድለ ድርሳን ስታነቡ ለወደፊቱ ተጠይቃዊ ከሆኑ ቦታዎች ላይ እየታተመ ለምሳሌ ገዳም ያተሙ ከሆነ ገዳሙ ተጠያቂ ነው። መምህራን በግል የሰሩት ከሆነ ያ መምህር ተጠያቂ ነው። አድራሻ አለው፣ ስልክ አለው፣ ፎቶ አለው፣ ምን አለው፣ ስልክ አለው። ስለዚህ ቤተ ክርስቲያን የእሷ ያልሆኑትን ነገሮች ደግሞ ስርዋጽ እስካልገባበት ድረስ ያ ነገር ለመንፈሳዊ ሕይወታችን የምንጠቀምበት፣ ለጸሎት የምንጠቀምበት፣ ለትምህርትም ልብንም ለማጥራት የምንጠቀምበት ነውና በዚህ ደረጃ ነው ወደፊት መጠቀም ያለብን። ምነግራችሁ መልእክት የለም ሌላ፣ ይኸው በቂ ነው። እንግዲህ ለቸሩ መድኃኔዓለም ደግሞ ለጥቅምት 27 ብቅ ማለት እንሞክራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።